እንደምን አምሽታችኋል የዴይሊ ፎረም ቤተሰቦች። የ12ኛ ክፍል ብሔራዊ ፈተና አጠናቀው ወደ ቤታቸው በመመለስ ላይ የነበሩ የትግራይ ክልል ተማሪዎች በታጣቂዎች ታፍነው መወሰዳቸውን ፕሮፌሰር ክንድዬ ገብረ ሕይወት አስታውቀዋል። ፕሮፌሰሩ በኤክስ ገጻቸው ላይ ባወጡት መረጃ መሰረት ክስተቱ የተፈጸመው ከአክሱም ከተማ በስተ ምዕራብ 20 ኪሎ ሜትር ርቀት ላይ በሚገኘው ውቅሮ ማርያ በተባለች አካባቢ ነው ብለዋል። ተማሪዎቹ በአክሱም ዩኒቨርሲቲ ሲሰጥ የነበረውን የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተና ወስደው ወደ መኖሪያ ቀያቸው እየተመለሱ በነበረበት ወቅት እገታው እንደተፈጸመ አስታውቀዋል። ድርጊቱ የተፈጸመው በክልሉ በሚንቀሳቀሱ ታጣቂ ሳይሆን አይቀርም ያሉት ፕሮፌሰር ክንድዬ ወጣቶቹ በግዴታ ወደ ውትድርና ለማስገባት ታስቦ የተፈጸመ እንደሆነ ዘገባዎች እየወጡ መሆኑንም ነው ፕሮፌሰሩ የጠቆሙት። ይህንን ክስተት የተማሪዎች መብትና ደህንነት ክፉኛ የሚጥስ አሳሳቢ ድርጊት መሆኑን ፕሮፌሰር ክንድዬ አጽንኦት ሰጥተው ተናግረዋል። ወጣቶቹ የትምህርት ገበታቸውን አጠናቀው ከማንኛውም የእገታና የግዳጅ ምልመላ ስጋት ነጻ በሆነ መልኩ በሰላም ወደ ቤታቸው የመመለስ መብት ሊኖራቸው እንደሚገባም ነው ያሳሰቡት። ፕሮፌሰር ክንድዬ ሰላምን የሚወድ የህፃናትና የተማሪዎችን ደህንነት የሚጠብቅ እንዲሁም ለሰብአዊ መብት መከበር የቆመ ማንኛውም አካል ይህንን እገታ ያለምንም ቅድመ ሁኔታ እንዲያወግዝም ተማሪዎቹ በአስቸኳይ እንዲለቀቁም ነው የጠየቁት። በሌላ በኩል ደግሞ በኢትዮጵያና በኤርትራ ድንበር የሁለቱ ሀገራት አንድነት የሚያስተዋውቅ ፕሮግራም ዳግም መካሄዱን የትግራይ ክልል ሚዲያዎች እያስታወቁ ነው። በህወሓት ቁጥጥር ስር የሚገኘው ትግራይ ክልል አስተዳደር ሚዲያዎች እሁድ ዕለት ባቀረቡት ዘገባ የሁለቱ ህዝቦች አንድነት የሚያስተሳስር ፕሮግራም ተካሂዷል ብለዋል። እንደ ዘገባዎቹ ጥቆማ ከሆነ ፕሮግራሙ የተካሄደው በኢትዮጵያ ወሰን ትግራይ ክልል መሆኑን ነው ያስታወቁት። በፕሮግራሙም ከኤርትራ የጉልምህዳ፣ ዛላንበሳና ሰንአፌ ወረዳዎች ኃላፊዎችና ተወካዮች መገኘታቸውም ተነግሯል። የጉልምህዳ ወረዳ ዋና አስተዳዳሪ አቶ ሀፍቶም ባራኪ ባደረጉት ንግግር የኤርትራና የትግራይ ህዝብ ታሪክ አመጣጥ በባህልና በማንነት ተመሳሳይ እንደሆነ ማስረድተዋል ሲሉም የትግራይ ክልል ሚዲያዎች አስታውቀዋል። የሰናፌ ዞን አስተዳዳሪ እንድሪስ አሊ በበኩላቸው ሁለቱ ህዝቦች በጋራ ከመስራትና ከመልማት ተቆጥበው መቆየታቸው ጠቅሰው ያጡትን ይህንን እድል መመለስ እንዳለባቸው አስታውቀዋል። የትግራይ ምስራቃዊ ዞን አስተዳዳሪ አቶ ፍስሐ ኃይሌ የኤርትራና የትግራይ ህዝቦች በጋራ ጠላትን ፊት ለፊት መጋፈጥና በሰላም አብሮ መኖር አለባቸው ሲሉም አስታውቀዋል ሲሉም የትግራይ ክልል ሚዲያዎች ዘግበዋል። ጨምሮም ሁለቱ ህዝቦች ችግሮቻቸውን በማረምና ስህተቶች እንዳይደገሙ በመስራት የተሻለ ሰላምና ልማት በጋራ ማረጋገጥ ይኖርባቸዋል ሲሉም ማሳሰባቸውም ነው የትግራይ ክልል ሚዲያዎች ያስታወቁት። በትግራይ ክልልና በአማራ ክልል ድንበር አካባቢ ትላንት ቅዳሜ ተቀስቅሷል የተባለው ግጭት እስከ ቅዳሜ አመሻሽ ድረስ ቀጥሎ የነበረ ቢሆንም እሁድ ማለዳ ግን ግጭቱ ጋብ ማለት